ሰበር ዜና ጨረቃዎቻችን የቀሩበት ምክንያት ታወቀ ትላላችሁ ስትቀደዱ ማለት ነው። እንደ አንዳንዶቹ ቀዳዳዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ተመልሼ መጥቻለሁ። ብሩኬ እንግዲህ ዛሬ የአርሰናል ጨዋታ አሸንፎ በጣም ደስ ያለው ይመስላልና ሁሌም ደስ ይበልክ ወንድማችን እና ዛሬ ጨዋታ ነበረ ማለት ነው። እና እንግዲህ እንደምታዩት 2-0 አርሰናል አሸንፏል ማለት ነው። ያው መጨረሻ ላይ ስላሸነፈ ይመስለኛል ስቶሪ ላይ ያደረገው እንጂ በጣም ደስተኛ እንደሆነ ምናምን ነው የሚያሳየው። እና እንኳን ደስ ያለክ ብሩኬ፣ እንኳን ደስ ያላችሁ የአርሰናል ደጋፊዎች። በነገራችን ላይ እኔ አርሰናልን እወደዋለሁ ድሮም ጀምሬ ምናምን እሱን እወደዋለሁ ምናምን፣ ግን ብዙ ጊዜ ያው የውጭ ኳስ ምናምን ተከታትዬ አላውቅም። እንዲሁ ግን ድሮ ምናምን በፊት አይ ነበር የሆነ ስፖርት ነክ ነገር ምናምን በጣም ደስ ይለኛል፣ እወዳለሁ። ኳስ መጫወትም ማየትም በቃ ብቻ ስፖርት ምን አለፋቸው ስፖርት በጣም ውስጤ ነው፣ እወዳለሁ፣ ደስ ይለኛል እና በጣም እወዳለሁኝ። ስፖርት መስራትም ማየትም ምናምን ያስደስተኛል እኔ እና ግን አርሰናል ያው በፊት እንትን ነበር ማለት ነው። ዝም ብዬ እንዲሁ ሳላቀው ራሱ እወደው ነበር ምናምን ማለት ነው። እና ግን ያው አልከታተለውም ነበር ምናምን፣ ብቻ ግን ያው ደስ ይለኛል፣ ስቲል ነው ደስ ይለኛል አርሰናል ምናምን ማለት ነው። ተጫዋቾቹ ደስ ይላሉ አሉና ለማንኛውም ማለት ነው እንግዲህ ብሩኬ ስቶሪ ላይ ብቅ ብሎ ኢንስታግራም ላይ እና ያው ሰላም ነው፣ ምንም አትጨነቁ፣ አታስቡ። እንግዲህ ከዚህ በኋላ የምትጨነቁ የምታስቡ ትኖራላችሁ ብዬ አላስብም። ያው ድብርት ምናምን ይኖራል፣ ግን ደግሞ ሌላ ነገር ምናምን የሚያስብ ይኖራል ብዬ አላስብም። ማለት ምንም የሚያሳስብ ነገር የሚያስጨንቅ ነገር የለም። ፏ ነው ሁሉም ነገር ሰላም ነው ማለት ነው። ያው የምትጨነቁ እህቶች ካላችሁ አሁንም ማለት ነው እንዴ ትምህርት መውሰድ አለባችሁ ልጆች። አንድ ቀን ሲጠፉ የሆነ ነገር ተሲል ምናምን አትጨነቁ። እና ያው ድብርት ይኖራል፣ ግን የምትጨነቁ ሌላ ነገር የምታስቡ ትኖራላችሁ ብዬ አላስብም። ካላችሁም ደግሞ ምንም ነገር የለም ሰላም ነው። ያው ስላልተመቻቸላቸው ይሆናል የቀሩት ማለት ነው። ስላልተመቻቸላቸው ነው የቀሩት። እና ውዶችዬ ነገፋ ብለው ይመጡልናል ኢንሻአላህ። ሰላም ያሳድረን ማለት ነው። አይ ለማንኛውም ውዶችዬ ሌላው ደግሞ ወይዘሪት ሄርሜላ እንግዲህ አብርሽን አፈቅርሃለሁ ብላ እንግዲህ ፍቅሯን ገልጻለታለች ማለት ነውና በጣም ነው የሚያስቁት፣ በጣም ማለት ነው። አትገረሙም እንዴ? ይገርማል እኮ። እና ውዶችዬ እኔ እንጃ ምን እንደምል አላውቅም። እኔ እና አብርሽን እንትን እንዳልኳችሁ ብዙ አልከታተልም። አብርሽ በነገራችን ላይ በጣም እንዴት ሲታይ ራሱ የዋህና መልካም ልጅ ነው። ለብዙ ስራ ለብዙ ሰዎችም ኢቭን በዙሪያ ያሉት እነዛ አሁን የምታያቸው 5 ልጆች ናቸው 4 ምናምን በዙሪያ ያሉት ጓደኞቹ በሙሉ ለብዙ ሰዎች የስራ እድል የከፈተ ልጅ ነው ምናምን። ግን ደግሞ የሚሰራው ላይ ፎከስ አያደርግም። የሚሰራው እስኪ እኔ የምሰራው ነገር ለትውልድ ምን ይጠቅማል፣ ምን ያስተምራል፣ እኔን እኮ የሚያዩኝ ከትንሽ እስከ ትልቅ ሊኖሩ ይችላሉ፣ ትንሽም ህፃን ልጅም ሊኖር ይችላል፣ ትልልቆችም ሊኖሩ ይችላሉ ምናምን እና ምን ላይ ያስተምራል የሚለው ላይ ፎከስ አያደርጉም ውዶቼ። እና እሱ ነው ስህተቱ። በቃ እሱ ስህተት ነው በቃ። እና እሱ በጣም ስህተት ነው ማለት አንድ ነገር ስናስተላልፍ ሞርዛን የሚያስተምር ነገር ቢሆን መልካም ነው። በነገራችን ላይ ተመልካች ነው እንትንን የሚያበላሸው ማለት የሆነ ሰው የሆነ ነገር ይዞ ሲመጣ የሆነ አይዲያ ይዞ ሲመጣ ጥሩ አይዲያ ይዞ ሲመጣ ያን ነገር አናበረታታም። መጥፎ ነገር ምናምን ነገር እንደዚህ አሁን እንደና አብርሽ አይነት ነገር ይዞ ሲመጣ ደግሞ ሰው የሚገኘው ተመልካቹ ምናምኑ ብዙ ቪው ያለው ምናምን እዛ ጋር ነው። እና ሰውን የሚያበላሸው ተመልካች ነው። ያ ደግሞ ጥሩ ነገር ይዞ ሊመጣ ያሰበው ሰው የተመልካችን ስሜት ሲያይ እንዴ በቃ ተመልካች የሚወደው የሚፈልገው ይሄን ነው፣ እኔ መሄድ አለብኝ በዚህ መንገድ ነው ማለት ነው ብሎ ያስባል። ገባችኋል? ስለዚህ አንዳንድ ጊዜ ተመልካቾች የማይገባን ቦታ ላይ ማለት የሆነ የማያስተምር ለኛ ትምህርት ምንም አይነት ትምህርት የሌለው እኛን ወደ መጥፎ ነገር ሊከተን የሚችል አይምሮአችንን የሚበውዝ ነገር ላይ ባንገኝ መልካም ነው ማለት ነው። እና እንደና አብርሽ አይነት ልጆችን ደግሞ
አስተያየት ጥሩ አስተያየት መስጠት። አሁን የሆነ እንትን ይዘው ሲመጡ ጥሩ አስተያየት በመስጠት ከመሳደብ ከምናምን ጥሩ አስተያየት ሰጥቶ መመለስ ከተቻለ ማለት ነው። ካልተቻለ ደግሞ በቃ የሚጠቅመን ቦታ ላይ መገኘት ነው ያለብን ማለት ነው። እና የተመልካችን ፍላጎት ስለሚያውቁ ነው እንደዚህ አይነት ነገር የሚሰሩት። እና ግን እኔ እንጃ አላቅም። ሰው ጥሩ ነገር ሰርቶም እኮ ትልቅ ደረጃ ላይ መድረስ ይቻላል። ሞርዛን እንደዛ ነው። በቃ ጥሩ ነገር ሰርታችሁ ጥሩ ደረጃ ላይ መድረስ አለቀ እንጂ መሰደቡ መረገጡ ያለ ነው። ጥሩም ሰራችሁ መጥፎም ሰራችሁ ትሰደባላችሁ፣ ትረገጣላችሁ። የሚዲያ ሰው እስከሆናችሁ ድረስ ሁሉንም መቀበል አለባችሁ። ላይክ እንደ አብርሽ፣ አሁን አብርሽ ብዙ ሰው ይሰድበዋል ምናምን በቃ ለዛ ነገር ምንም ደንታ የለውም ማለት ቦታ አይሰጥም። በጣም ጎበዝ ነው እና በዚህ ነገሩ አደንቅለታለሁ እና የዋህነቱን መልካምነቱን ደስ ይለኛል። መልካም ልጅ ነው። ለብዙ ልጆች የስራ እድል የፈጠረ ልጅ ነው። የዋህ ልጅ ነው። ቤተሰቡን የነጋሽዬ ቤተሰቦች ምናምን ደስ ይሉኛል። እና ውዶቼ እንግዲህ ድምጼ በጣም እንትን እያለ ነውና ሳል እያሳለኝ ነውና ኢቭን ድምጼን ሁሉ ቀየረው ታውቃላችሁ። በጣም ጉንፋን ሲይዜ በጣም ኃይለኛ ሳል አለብኝና ድምጼን ቀይሮታል። እንግዲህ ቻሉት። ለማንኛውም እና ቤተሰቦቹ በጣም ደስ ይላሉ። ግን እንደዚህ አይነት ስራ ለራሳቸውም ለሰውም የማይጠቅም ስራ ቢያቆሙ አሪፍ ነበር። በጥሩ መንገድ ማለት ነው። ማሻአላ አሁን ላይ በጣም ጥሩ ደረጃ ላይ ናቸው፣ ጥሩ ሁኔታ ላይ ናቸው ምናምን እና ከዚህ በኋላ ሩታ ጋር በሰላማዊ መንገድ በፍቅር እንደ ሀይሚዬና ብሩኬ ፍቅርን ቢያስተምሩን በጣም የተሻለ ነገር ነበር። ሞርዛን ደግሞ እነሱ ብዙ ነገር ሊያስተምሩን ይችሉ ነበረ። ልጅ መውለድ ደርሰዋል ምናምን ነገርና በጥሩ ነገር መንገድ ቢመጡ አሪፍ ነበር። ግን እንደዛ እያደረጉ አይደለምና ዛሬ ደግሞ ይባስ ብሎ ባለትዳር የሆነን ሰው አፈቅረሃል እንዴ? እሺ ምን እንማር ከዚህ? በነገራችን ላይ በትክክለኛው መንገድ አለና ብዙ ሴቶች እኔ በጣም ይገርሙኛል። ባለትዳር የሆነን ሴት ማፍቀር ከዛ ደግሞ አያፍሩም። ወይ ከሚስትየዋ ጋር ይጣሉና የእሷ ለማድረግ ትጥራለች ልጁን፣ ወይ ደግሞ በቃ አይን አውጥታ እንደዚህ እንዴ ላይክ እንደ ሄርሜላ በቃ አፋውጥታ አፈቅርሃለሁ ምትላለች። እና በጣም የሚያሳፍር ነገር ነው። ባለትዳር የሆነን ሰው እንዴት ነው አፈቅርሃለሁ ምትሉት? እና በትክክለኛው መንገድ ስንሄድ እንደዚህ አይነት በእውነተኛው መንገድ አለ እንደዚህ አይነት ነገር ማለት ነው። ባለትዳር ላይ እየሄዳችሁ የምትንጠለጠሉ ሴቶች ማለት ነውና ፈጣሪ ልቦና ይስጣችሁ። ሴት ልጅ ራሷን ስትከበር ነው ሰው የሚያስከብራት። ራሷን አስከብራ በቃ ራሷ ለተከበረች ራሷ ጥሩ ለሆነች ሰው ያከብራታል፣ ሁሉም ሰው ይወዳታል። ወንድ ልጅ ደግሞ የሚፈልገው በጣም ጀግና ሴት፣ ለትንሽ ለትልቁ የሆነ እንትን ማትል ደካማ ያልሆነች ሴት የለም፣ ክብሯን የጠበቀች ሴት ነው የሚፈልገው ወንድ ልጅ ማለት ነው። እና ገና ለገና የሆነ ነገር ስላላችሁ ብቻ ወይ ደግሞ የሆነ እንትን ስላላችሁ ብቻ ወይ ደግሞ ብቻ በሆነ መንገድ የኔ አድርገዋለሁ ብላችሁ የምትጥሩ ሴቶች የምሬ ነው በጣም ስህተት ላይና አደጋ ላይ ናችሁና ራሳችሁን አስከብሩ፣ ራሳችሁን አታዋርዱና ሴቶች በቃ ተከበሩ። የምሬ ነው ተከበሩ። በተለይ ባለትዳር ወንድ ላይ ነገ በኔ የሚባል ነገር እኮ አለ። ነገ አንቺን ምን እንደሚያደርግሽ ታውቂያለሽ? ወይም ደግሞ እሱ የማያፈቅረሽን ሰው አፍቅረሽ ነገ ምን አይነት ህይወት ይኖረኛል ብለሽ አስበሽ ነው እንደዚህ ምን አይነት ፍቅር እየተሰጣጣን እንኖራለን ብለሽ አስበሽ እንደሆነ አላቅም። እንደዚህ የምታረጉ ሴቶች ማለት ነውና ራሳችሁን አስከብሩ። እና ሴት ልጅ ደግሞ በይበልጥ የሚያፈቅራትን ልጅ ስታገባ ነው ደስተኛ ሆና የምትኖረው። ምክንያቱም የሚያፈቅርሽ ወንድ ያከብርሻል፣ ጊዜ ይሰጥሻል፣ ይንከባከብሻል፣ ሁሉን ነገር ያደርግልሻል። በዛን ታይም ሴት ልጅ ያው ታውቃላችሁ እንክብካቤ ጊዜ የሚሰጠን ሰው ካገኘን ለማፍቀር ወደኋላ አንልም እና ምንም አንቸገርም ያን ሰው ለመውደድ ማለት ነውና ሞርዛን የሚያፈቅራትን ልጅ ስታገባ ነው ሴት ልጅ ደስተኛ ሆና የምትኖረው። ከዛ ውጭ ደግሞ እኩል በኩል ፍቅር ቢሆን እና ደግሞ ከሱ መጥቶ ይሆናል አይደል ወዶሽ አፍቅሮሽ ፈልጎ በቃ ሙሉ ማንነትሽን ተቀብሎ አፍቅሮሽ የሚቀርብሽን ወንድ ነው እንትን ማለት ያለብሽ እንጂ እንደዚህ አንቺ
ሴቷ ብቻ ፍቅር የምታገባው ወንድ ምንም በቃ ምንም የሆነ ሰዓት ላይ ከት ይሆናል በቃ 100% ማለት ነው። ስለዚህ ራሳችሁን አስከብሩ። የምሬን ነው። እና ፍቅርን ከሀይሚዬና ከብሩኬ ተማሩ እንላለን። የእነሱንም መጨረሻ ያሳምረልን እና ውዶችዬ ፍቅር እኩል በኩል ሲሆን ካለበለዚያ ደግሞ ሴቷ ሞርዛን ሴቷ የሚያፈቅራት ወንድ ብታገባ ነው የተመራጭ የሚሆነው ማለት ነው። እና ውዶችዬ ራሳችንን እንትን እንበል። ሴት ልጅ እኔ እንጃ ሌላኛዋን ሴት እንትን ብለን ተደርበን ደግሞ ኧረ በጣም ነው የሚያስጠላኝ እንደዚህ አይነት ነገር። ፍቅረኛ ባላት ልጅ ላይ የሚደረብ ሴት፣ ፍቅረኛ ባላት ሴት ላይ የሚደረብ ወንድ፣ ባለትዳርን ሴት የሚጠይቅ ወንድ፣ ባለትዳርን ወንድ የምትጠይቅ ሴት በጣም በጣም የሚያስጠላ የወረደ ስራ ነውና ፈጣሪ ልቦና ይስጣችሁ ለእንደዚህ አይነት ሴቶችም ወንዶችም ማለት ነው። እና ውዶችዬ መልካም ምሽት ብያለሁ። ባይ ባይ።